ያሉ ውጊያ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። ዋጋ ለማረጋጋት ስራ ልንሰራ ይገባናል ብለን እዚህ ፓርላማም አንስተን ሰፊ ስራ ሰርቷል። ለምሳሌ የእሁድ ገበያ ከ2000 በላይ ማድረስ ተችሏል። ምርታማነት በብዙ ሴክተሮች አድገዋል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ሱባለው ጋሻው ነኝ፣ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ተገኝተው በምክር ቤት አባላት ለተነሱላቸው ጥያቄዎች መልስ ሰጥተዋል። ከሰላምና ጸጥታ ጋር በተገናኘ ለቀረቡላቸው ጥያቄዎችም መንግስት ለሰላም አማራጮች ትኩረት ሰጥቶ እየሰራ መሆኑን በማብራራት ምላሽ ሰጥተዋል። ደምሶሽ ፈራው የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው ከአባላቱ ለቀረቡላቸው ጥያቄዎች ዝርዝር ምላሽና ማብራሪያ ሰጥተዋል። የእምነት ተቋማትን ለፖለቲካ ፍላጎት መጠቀሚያ የሚያደርጉ አካላት የሚፈጥሩት ግጭት አሁንም አሳሳቢ መሆኑን ያነሱት የምክር ቤት አባላት በግድያና መፈናቀል የሚገለጹ የጸጥታ ችግሮች እንዲቆሙ፣ ታጣቂዎችም ወደ ሰላማዊ መንገድ መጥተው ህዝቡን ከስቃይ እንዲያሳርፉት ለማድረግ መንግስት ምን እየሰራ ነው ሲሉ ጠይቀዋል። አሁንም ሃይማኖትን እንደ ሽፋን ተጠቅሞ ጦርነትና ግጭት የሚያውጁ የፖለቲካ አቋማቸውን በሃይማኖት መልክ መስጠት የሚፈልጉ አሉ። እነዚህ አካላት ብዙ ጊዜ ከዋናዎቹ የሃይማኖት ተቋማትና ከመንፈሳዊ መሪዎች ውጪ የሚገኙ ናቸው። መንፈሳዊ ተቋማቱ የእነርሱን የብጥብጥ አጀንዳ አልቀበል ሲሏቸው በሃይማኖት አባቶች ላይ የተቃውሞን እስከ መቀስቀስ ይደርሳሉ። ይህ ሁኔታ በዚህ ከቀጠለ በሃይማኖት ተቋማት መካከል ያለውን ሰላም ይረብሻል። የሃይማኖት ግጭቶች ቀንሰዋል ያሉት ጠቅላይ ሚኒስትር አብይ አህመድ በበኩላቸው በቅርቡ በአርሲ አካባቢ ታጣቂዎች በንጹሃን ላይ የፈጸሙትን ጥቃት አውግዘዋል። ድርጊቱ የሀገርን ልማት ለማደናቀፍ የታለመ መሆኑን የገለጹት ጠቅላይ ሚኒስትሩ በማህበራዊ ሚዲያ የሚሰራጨው መረጃ ግን የተጋነነ መሆኑን ጠቁመዋል። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምን ነው የሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? በሰሜን ኢትዮጵያ ካሉ ወቅታዊ የግጭት አዝማሚያዎች ጋር በተያያዘም መንግስት ምን አይነት እርምጃ ለመውሰድ አቅዷል ሲሉ የምክር ቤት አባላት ጠይቀዋል። በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድናቸው? የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። ለጥያቄዎቹ መልስ የሰጡት ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያ ስምምነትን ተከትሎ መንግስት ከ60 ሺህ በላይ ታጣቂዎችን መልሶ ለማቋቋም መሞከሩን፣ ምርኮኞች መፈታታቸውንና መሰረታዊ አገልግሎቶች መጀመራቸውን እንደ ትልቅ ስኬት ጠቅሰዋል። ይሁን እንጂ አሁንም ወደ ጦርነት የሚጋብዙ እንቅስቃሴዎች መኖራቸውን አንስተዋል። ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጡ የያዘ ነው። ከዚያ በኋላስ በየቀኑ በርከት ያሉ
ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። ጠቅላይ ሚኒስትሩ አክለውም መንግስት ማንኛውንም አይነት ጥቃት መመከት የሚያስችል ቁመና ላይ መሆኑን በመግለጽ ዘላቂ ሰላም ለማምጣት ብሔራዊ ምክክሩና የሕግ የበላይነትን የማስከበር ስራ ተጠናክሮ እንደሚቀጥል ለምክር ቤቱ አረጋግጠዋል። በተያያዘ ዜና የዋጋ ንረትን ወደ ነጠላ አሃዝ ማውረድ የመንግስት ትልቅ ግብ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የዜጎች ገቢ ከኑሮ ውድነት ጋር አለመመጣጠን የሚስተዋል ክፍተት መሆኑን ያነሱት ጠቅላይ ሚኒስትሩ መንግስት ድጎማን ጨምሮ የተለያዩ እርምጃዎችን እየወሰደ መሆኑን ገልጸዋል። ዳግም ተገኝ የህዝብ ተወካዮች ምክር ቤት አባላት በኢኮኖሚ ዘርፍ የሚነሱ ጥያቄዎችን ለጠቅላይ ሚኒስትር አብይ አህመድ አቅርበዋል። በተቀጣሪ ሰራተኞች ይታያሉ ያሉት የግብር ጫናና የተጠያቂነት እጦትም ከተነሱ ጉዳዮች መካከል ይጠቀሳሉ። በአገሪቱ እየተመዘገበ ያለው የማክሮ ኢኮኖሚ መረጋጋትና የውጭ ንግድ እድገት የሚበረታታ መሆኑን የገለጹት የምክር ቤት አባላት በተጓዳኝ የኑሮ ውድነት በዜጎች ህይወት ላይ እያሳደረ ያለው ጫና አሳሳቢ መሆኑን አንስተው ለጠቅላይ ሚኒስትሩ ጥያቄያቸውን አቅርበዋል። ሲፈርስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? በየጊዜው ከህዝብ ጋር በምናደርገው ግንኙነት የምንሰማው ዋነኛ ጥያቄ አሁንም የኑሮ ውድነት፣ መሰረታዊ ሸቀጦች ዋጋ መናር፣ የስራ ዕድል እጥረትና በተለያዩ ወጣቶች ተስፋ እየተፈተነ መሆኑን ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የውጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። በምክር ቤቱ ተገኝተው ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው የዋጋ ግሽበትንና የኑሮ ውድነትን ለይቶ ማየት እንደሚገባ ጠቁመዋል። መንግስት የዋጋ መረጋጋትን ለመፍጠር ሰፊ ስራዎችን እየሰራ መሆኑን የጠቀሱት ጠቅላይ ሚኒስትሩ በተለይም የኑሮ ውድነቱን ጫና ለመቀነስ የነዳጅ ድጎማን በከፍተኛ ሁኔታ ማሳደጉን ገልጸዋል። ዋጋ ለማረጋጋት ስራ ልንሰራ ይገባናል ብለን እዚህ ፓርላማም አንስተን ሰፊ ስራ ሰርቷል። ለምሳሌ የእሁድ ገበያ ከ2000 በላይ ማድረስ ተችሏል። ምርታማነት በብዙ ሴክተሮች አድገዋል። ድጎማ ተጨምሯል። በሰሞኑ በነበረው ግጭት ነዳጅ በወር 16 ቢሊዮን ብር እንደጉም ነበር። 20 ቢሊዮን ብር ጨምረን በወር 36 ቢሊዮን ብር እንደጉም ነበር። ይህ ትልቅ አቅም ነው። ነዳጅን ብቻ ሌላ ማዳበሪያ ሳይጨምር 30+ ቢሊዮን ብር መደጎም ማለት ቀላል አይደለም በወር። በዚያ ስራ በሀገሪቱ ያለውን የዋጋ ግሽበት በተመለከተም 10 በመቶ የኢኮኖሚ እድገት በሚመዘገብባት ሀገር ውስጥ ግሽበትን ወደ ዜሮ ማውረድ እንደማይቻል ገልጸው የመንግስት ግብ ግሽበቱን ወደ ነጠላ አሃዝ ዝቅ ማድረግ መሆኑን ተናግረዋል። ዋነኛው ፈተና ግን የዋጋ ግሽበት ብቻ ሳይሆን የዜጎች ገቢ ከኑሮ ውድነቱ ጋር አለመመጣጠኑ መሆኑን ጠቅላይ ሚኒስትሩ በማብራሪያቸው አክለዋል። ዋጋ መረጋጋትን በሚመለከት የተነሱ ጥያቄዎች ከሞላ ጎደል ገንቢና ጠቃሚ ናቸው። በሁለት መንገድ ማየት ጥሩ ነው። አንደኛው ኢንፍሌሽን፣ አንደኛ ደግሞ የሊቪንግ ኮስት አንዳንዴ ተጨፍልቀው ስለሚታዩ ማለት ነው። በዚህ ዓመት ለመጀመሪያ ጊዜ ሲንግል ዲጂት የሚባለውን አሳክተን ነበር። ይሄ ግጭት ሲፈጠር ኢምፖርትድ ኢንፍሌሽን በኢነርጂ ሴክተር እና በማዳበሪያ አዛብቶት በተለይ ምግብ ነክ እና ከምግብ ውጭ የሆኑ ቁሳቁሶች ዋጋ ጭማሪ አሳይቷል። ኢምፖርትድ ኢንፍሌሽን ነው። ጠቅላይ ሚኒስትር አብይ አህመድ ለሰዓታት በዘለቀው የምክር ቤት ውሏቸው በሌሎች በርካታ ጉዳዮች ዙሪያ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የህዝብ ተወካዮች ምክር ቤት የፌዴራል መንግስት የ2019 በጀት 2.339 ትሪሊዮን ብር ሆኖ እንዲጸድቅ ወስኗል።
የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በምክር ቤቱ መደበኛ ስብሰባ ላይ የ2019 በጀት ዓመት የፌዴራል መንግስት በጀት ሪፖርትና የውሳኔ ሀሳብ አቅርቧል። በዚህም መሰረት 2.34 ትሪሊዮን ብር ሆኖ የቀረበውን የፌዴራል መንግስት የ2019 በጀት ምክር ቤቱ በአብላጫ ድምፅ አጽድቋል። የጸደቀው ጠቅላላ በጀት ከ2018 በጀት ዓመት ጋር ሲነጻጸር የ411.6 ቢሊዮን ብር ወይም የ21.3 በመቶ እድገት እንዳለውም ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ህጋዊ አሰራር ሂደቱን በሚጣረስ መልኩ በተለያዩ አካባቢዎች ያልተመረጡና ስማቸው በኮሚሽኑ የእጩ ተሳታፊዎች ቋት ውስጥ የማይገኝ ግለሰቦች ሐምሌ 8 በሚጀመረው የምክክር ጉባኤ ላይ ለመሳተፍ ፍላጎት እያሳዩ መሆኑን መታዘቡን ገልጿል። ኮሚሽኑ ባስተላለፈው ጥብቅ መልእክትም በጉባኤው ላይ እንዲሳተፉ ያልተመረጡ ስማቸው በኮሚሽኑ ቋት ውስጥ የሌለ እንዲሁም በኮሚሽኑ በኩል ጥሪ ያልተደረገላቸው ግለሰቦችን ኮሚሽኑ የማያስተናግድ መሆኑን አሳስቧል። ወደ ጉባኤው ቦታ መምጣት የሚችሉት ቀደም ሲል በኮሚሽኑ አሰራር ስርዓት መሰረት የተመረጡና ጥሪ የተደረገላቸው ተሳታፊዎች ብቻ መሆናቸውንም ኮሚሽኑ ገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዲሁም የዓለም አቀፉ የፍልሰት ድርጅት ከስደት ተመላሾችን በኢኮኖሚ ለማጠናከር ተስማሙ። ስምምነቱ ከስደት ተመላሽ ዜጎች ለዳግም ስደት እንዳይጋለጡና አስተማማኝ የኢኮኖሚ ድጋፍ የሚያገኙበትን ሁኔታ ማመቻቸት ላይ ያተኮረ ስለመሆኑ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ገልጸዋል። ሚኒስቴሩ ከድርጅቱ ጋር የ5 ዓመት የጋራ ስትራቴጂክ እቅድ አዘጋጅቶ ወደ ስራ መግባቱን የገለጹት ሚኒስትር ዴኤታዋ በቀጣይም ድጋፉ እንዲጠናከር ጠይቀዋል። የዓለም አቀፉ የፍልሰት ድርጅት ተወካዮች በበኩላቸው በማህበራዊ ጥበቃ ረገድ የሚያደርገውን ጥረት በማበረታታት ተመላሾችን በዘላቂነት ለማቋቋም በአንድነት እንደሚሰሩ መግለጻቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በጊኒ ቢሳው የፕሬዝዳንቱን ስልጣን የሚጨምር አዲስ የህገ መንግስት ማሻሻያ ለማድረግ ህዝበ ውሳኔ እንደሚካሄድ የሀገሪቱ ወታደራዊ መንግስት አስታወቀ። ይህ ማሻሻያ ሀገሪቱ ከምትከተለው የፓርላማ ስርዓት ወደ ፕሬዝዳንታዊ ስርዓት እንድትሸጋገር የሚያደርግ መሆኑ የተነገረ ሲሆን ፕሬዝዳንቱ ጠቅላይ ሚኒስትሩን የመሾምና ፓርላማውን የመበተን ሰፊ ስልጣን ይኖራቸዋል ተብሏል። ባለፈው ህዳር ወር መፈንቅለ መንግስት በማካሄድ ስልጣን የያዘው ወታደራዊ ክፍል በታህሳስ ወር ምርጫ በማካሄድ ወደ ሲቪል አስተዳደር ለመመለስ ማቀዱን ገልጿል። ሆኖም የሽግግር መንግስቱ መሪ ጀነራል ሆርታንታም በምርጫው እንደማይሳተፉ ተረጋግጧል። ይህ አዲስ የህገ መንግስት ለውጥ በሀገሪቱ የነበረውን የፖለቲካ አለመረጋጋትና የጥምር መንግስታት ቀውስ ለመቅረፍ ያለመ መሆኑ ተገልጿል ሲል አፍሪካ ኒውስ ዘግቧል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በሶሪያ ጉብኝት እያደረጉ ባሉበት ወቅት በመዲናዋ ደማስቆ በደረሰ የቦምብ ፍንዳታ ቢያንስ 18 ሰዎች ቆሰሉ። ማክሮን ከሶሪያው ፕሬዚዳንት አህመድ አልሻራ ጋር በቤተ መንግስት እየተወያዩ በነበረበት ወቅት ፍንዳታው ማክሮን ባረፉበት ፎር ሲዝንስ ሆቴል አቅራቢያ ደርሷል። ጥቃቱ በቆሻሻ መጣያና በቆመ መኪና ውስጥ በተቀመጡ ፈንጂዎች የተፈጸመ ሲሆን የፈረንሳይ ፕሬዚዳንት ቢሮ ማክሮን ደህንነታቸው የተጠበቀ መሆኑንና ውይይታቸውን መቀጠላቸውን አስታውቋል። ፕሬዚዳንት ማክሮን በ2024 በሽር አልአሳድን ከስልጣን ካስወገዱት አልሻራ ጋር ለመወያየት ደማስቆ የገቡ የመጀመሪያው ታዋቂ የምዕራባውያን መሪ ሆነዋል። ጉብኝታቸው ከ14 ዓመታት ጦርነት በኋላ ሶሪያን መልሶ ለመገንባትና የውጭ ኢንቨስትመንትን ለመሳብ ያለመ ስለመሆኑ ተገልጿል። እስካሁን ለጥቃቱ ኃላፊነት የወሰደ አካል ባይኖርም ድርጊቱ አዲሱ መንግስት መረጋጋትን ለመፍጠር ለሚያደርገው ጥረት ትልቅ ፈተና ሆኗል ሲል አሽራቅ አልአውሳት ዘግቧል። ለዛሬ ያዝነው ሀገሬ ዜና በዚሁ ተጠናቋል። የተወደዳችሁ ተመልካቾቻችን ከሌሎች ሀገሬ ቴሌቪዥን ጋር አብራችሁ እንድትቆዩ ግብዣችን ነው። ጤና ይስጥልን።